ብዙ ስም ተጠራ። we don't really care በሚል ስም ሁሉ የተረገመ ይሁን የሞከራችሁ ነው። ሌላ ስም አምጣታችሁ ተንቆሻቆሸ እንዳልክ አይነት ጮማ ደደብ ከመሆን በጣም አሳዛኝ የተባለ ዜና ተሰምቷል። አቡ የሙ ወንድም ይባላል። ይህ መድረክ የመጣው ደግሞ በትላንትናው ቲክቶክ አዋርድ ላይ ጌዎች መንገድ ጠራጊዎች የሴታ ሴት ባህሪ እንኳን ደስ ያለ አዶኔ ወንድሜ። ሰላም ቤተሰብ እንዴት ናችሁ? ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮ ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁን በመቆየት ለዚህ ቻናል ለማድረስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የቻናሉ ቤተሰብ መሆኑ፣ በተለይ ደግሞ አዲስ ሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ማንኛውንም አስተያየት ለመቀበል ዝግጁ ነኝ። ይሄን ቪዲዮ በላይክ እንጀምሮ። በዛሬ ቪዲዮች የምናየው እንዳልካቸው ዘነበ በጣም ብዙ ኦርቶዶክሶችን አስቆጥቷል። እንዴት ማርያምን ትጠራለህ በሚል ያው አዶናይንና የተለያዩ ቲክቶከሮችን ተናግሯል፣ ተሳድቧል። በሌላ ቪዲዮ ደግሞ ዩቲናስ በ5 ሚሊዮን ብር መኪና መታለች። አዶናይም መልስ ሰጥቷል። እዛ መድረክ ላይ ስለተፈጠረው ሊደበደበው ነው ስለተባለው ልጅ መልስ ሰጥቷል። ያ ምክንያቱን ተናግሯል። ምን እንደሆነ እሱንም አብረን ምን ይሆናል። በጣም ብዙዎችን ያበሳጩ ብዙ አለባበሶችም ነበሩ። ስለነሱ ብዙ ነገር እየተባለ ነው። ደግሞ አንድ አርቲስት በሞት ተለይቶናል። እሱ ማን ነው የሚለውን አብረን ያለን ማንም ትኩረት አልሰጠውም። የተለያዩ ብዙ ቪዲዮዎች አሉ። እስከመጨረሻው አብራችሁን ቆዩ። ይህን ቪዲዮ በላይክ እንጀምራለን። ወደ ዛሬ ቪዲዮዎች። በዚህ ሰዓት እጅግ በጣም አሳዛኝ የተባለ ዜና ተሰምቷል። ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት መለየቱ ተሰምቷል። ብዙዎቻችሁ የምትወዱት የምታደንቁት እጅግ ሳቂታው ወንዶሰንም በዛሬው ዕለት ህይወቱ ማለፉ የተሰማ ሲሆን ከልብ ህመም ጋር ተያይዞ እንደዚሁ ህመም እየተሰማው እንደነበር ተሰምቷል። ታዲያ ዛሬ ላይ ህይወቱ እንዳለፈ ነው የተሰማው። የቀብር ስነ ስርዓቱም ታዲያ የሚፈጸምበት ቀን በቅርቡ እንደሚታወቅ ተገልጿል። እጅግ በጣም ያሳዝናል። ለሙያ አጋሮቹ፣ ለአድናቂዎቹ፣ ለመላው ኢትዮጵያውያን መጽናናትን እመኛለሁ። ነፍስ ይማር። የሰማችሁት ነው። ያሳዝናል በጣም። እኔ ካሳዘነኝ ፓርት አንዱ ምንድነው ማንም ትኩረት አልሰጠውም። ትልቅ አርቲስት ነው። ለምን እንደሆነ አልገባኝም። የሰው ትኩረት አይ ቲንክ ቲክቶክ ክሬቲቭ አዋርድ ላይ ነው። አሁን ደግሞ የምናየው የቲክቶክ ክሬቲቭ አዋርድ ላይ በጣም ብዙዎችን ያበሳጩ ብዙዎችን ያነጋገሩና ምን አይነት አላማ ይዘው ነው የመጡት ያስባሉ ብዙ አለባበሶች ነበሩ። እነሱ ጉዳይ ላይ በጣም ብዙ አስተያየት እየተሰጠ ነው። እስቲ እነሱን አብረን አይተን እንመለስ። አቤት አለባበስ ደግሞ ጆሲ ኮፒ አድርጋችሁ ላኩለት። ጆሲ ዛሬ የለበስከው ልብስ በጣም ነው የሚያስጠላው። የምር የቡሽቲ ልብስ ነው የሚመስለው። ቀጣይ ለማን እንላክ? ጃኒ የምትባለው ሴቷ ሳትሆን ወንዱ ጃኒ። እኔ አደንቅ ነበር ወድ ነበር። ዛሬ ለበስከው ልብስ ነው እንትን ጃኒ የምትባለው። ቀጣይ ኢቫን የምትባይ ወይኔ 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 በቃ እንዲህ ካካ ነው። ምን አይነት ልብስ ለብሰሽ ነው ሄድሽው? ኢቫን የምትባይ በጌታ በኢየሱስ ክርስቶስ ኢቫን አንደኛ ወረስት ልብስ የኢቫን አልዲናክ ናንጡምጡምጡም ቡሽቲ ይሄ መሃሉን ከፍተሽ እግዚአብሔር በጣም ነው የሚያስጠላው የኢቫን። ከዛን የጆሲ እግዚአብሔርን ፒኮክ መስለን ሄድከው ቤተ መንግስት በርጋ ያለውን ፒኮክ መስለ በእውነት ውጭ ሀገር ብትሆን የቸኮለ ይደክላል ጆሲ። ከዛም በኋላ የእንትና ጃኒ ወንዱ ጥቁር በጥቁር አረ በኢየሱስ ክርስቶስ አረ በመድኃረ ስለ ቅዱስ ሚካኤል አረ ፋሽንና መንቦራከክን እየለየን። በትላንትናው ቲክቶክ አዋርድ ላይ የጌዎች መንገድ ጠራጊዎች ታይተዋል። አንደኛው ግልጽ ያለ አይደር ጌይ ነው ወይም ባይሴክሹዋል ነው ሊሆን የሚችለው። ሁለቱ አንዱ ነው። በፍጹም ከአንድ ማስኩሊን አልፋ ሜን የማይጠበቅ ነገር ነው። ተመልከቱት። ይሄ የወጣለት ግልጥ ያለ ነው። ሱሪን ተመልከቱት፣ ጫማውን ተመልከቱት፣ ቦርሳውን አያያዙን ተመልከቱት። የሚያወጣበት አወጣጥ ምናምን ፒውር የሴት ልጅ ሁኔታ ነው የምታዩት። ይሄ ካሁኑ ሃይ ካልተባለ ብዙ ነገሮች ሊያደርስን የሚችል ነው። ሌላኛው እዚህ ጋር ጆሲ የሴታ ሴት ባህሪ በተወሰነ ነገር ልታይበት ይችላል እንጂ እንደዚያ ነገር ውስጥ ያለ ልጅ አይደለም ብዬ ነው የማምነው። ምናልባት ከሴቶች ጋር ብዙ ስላደገ ምናምን እንደዚህ አይነት ነገሮች ሊፈጠር ይችላል። በየደቂቃው ከንፈር ሲቀባቡ እንደዛ ነገር ሊፈጠር ይችላል እንጂ ጆሲ እዚህ ነገር ውስጥ አለ ብዬ አላስብም። ነገር ግን ከከለር ቾይዙ ጀምረ እጁ ላይ እንደዚህ የተንጠለጠለችው ነገር የወንድ አይደለም። እኛ የትኛው ሬድ ካርፔት አይተናል። ኦስካር በለው ግራሚ በለው ምንም ላይ በለው ያላየነው የአዋርድ አይነት የለም። ጤናማ አልፋ ማስኩሊን ሜን ይህንን አያደርግም። ያን ልብስ ልብ እያወቀ ካልመረጥከው አፉን እልሃለን። ግን ተዘጋጅተህበት
አውቀችን ዲዛይኗን አንተ ራስህ ዲዛይኗ የሴቶችን ጨርቅ እጅ ላይ ለማንጠልጠል ሆን ብለህ ተዘጋጅተበት ከሆነ you have a problem። ከዛው ያቺ ሴት አለች እሷ ያቺ ገበሎ የምትመስል ሴት እሷ ያበደች ናት። ግን በኢትዮጵያ ውስጥ እንደዚህ አይነት አለባበስ መፈቀድ አለበት ብዬ አላምንም። መንግስት ይሄን ነገር የአገሪቱ ሞራል ነው ኢንፎርስ ሊያደርግ ይገባል ብዬ አስባለሁ። ዲስ ይር እንደዚህ ከሆነ ኔክስት ይር እነ ጆሲ ምን ለብሰው እንደሚመጡ አስቡ። የዛሬ 3 ዓመት 5 ዓመት 7 ዓመት እነ ጆሲ ልብሱን እያስተካከሉት ላይፋቸውን አጀስት እያደረጉ ምን እያስተማሩን እንደሆነ ወዴት እየወሰዱን እንደሆነ ምን ሊያለማምዱን እንደፈለጉ መታወቅ መቻል አለበት። እንዳያችሁት ነው። እውነት ለመናገር ነው በፍጹም ለለብሳቸው ማልችላቸው ልብሶች ናቸው ማለት በፋሽን ሰበብ የሆነ በጣም ዊርድ የሆኑ አለባበሶች ይለበሳሉ። እኔ ደግሞ የዛ ደጋፊ አይደሉም። እኔ ልክም አይመስለኝም። ሀገራችን ላይ ማየታችን ያስደነግጣል። እንዳዘጋጅም ቲክቶክ ክሬቲቭ አዋርድ ላይ የአለባበስ ፕሮቶኮልና ህግ ሊወጣ ይገባል ብዬ አስባለሁ። ምክንያቱም እነሱ በሚያዘጋጁት ፕሮግራም ላይ ይሁላ ነገር መፈጠር አለበትና የተለያየ መጥፎ አለባበስ ማየት አለብን ብዬ አላስብም። እስቲ እናንተ በዚህ ጉዳይ ምን ሐሳብ አላችሁ? ስለ አለባበሱ ደግሞ ተጠይቆ የሰጠው መልስ እስቲ እሱን አብረን አይተን እንምጣ። ያው በሴት እጅ ነው ያደግኩት። እናቴ ነው ያሳደገችኝ። ሴቶች በየወሩ የሚያዩት ነገር አለ። ደግሞ ፔኑን ያው በምሰማው አውቀዋለሁና ያንን ሲምቦል ለማድረግ ነው። አበቦቹ ቀዩ ደግሞ ያው በምን አይነት ዌል አድርገው የሚለው ነው እንጂ ቆይቷል ካሰብኩት። ጆሲ ለዚህ ነው አለባበሴ እንደዚህ ነው ብሏል። እኔ በፍጹም አላስማማኝም። ምንም በፍጹም የማይገልጽ ነገር ነው። ያው ጀስት ምክንያት ልስጠው ብሎ ይመስለኛል። እስቲ እናንተ ምን ተሰማችሁ በዚህ ጉዳይ? አሁን ደግሞ ምነው የዩቲናስን ቪዲዮ ነው። ዩቲናስ የ5 ሚሊዮን ብር አዲስ መኪና ይዛለች እና ከቤተሰቦቿ ጋር እየመረቀች ነበር። በጣም ብዙ መልእክት አስተላልፋለች። ስለ አዶናይም የተናገረችው ነገር አለ። እስቲ እሱን አብረን አይተን እንምጣ። ሆኖም ስላልሆነም አልহামዱሊላህ ረቢል ዓለሚን። ያ አላህ ሁሉም ታስበውን ነገር አላህ ያርግላችሁ። ሁላችንም ጤና ይስጣችሁ። ለልጃችን ደስታ የመጣችሁ ትንግርት ሆና ተፈጥራ እንደ ኮከብ የምታበራ ያ ኬኛ ደሳሳቲ ካንተ የተመኛ አጅራ ረቢ ሀከኑፍ ስራ የእጁ ስራ እንደምናውቀው ያው የቲክቶክ አዋርድ ትላንትና ነበርና የመኪናውም አሸናፊ አዶናይ ይሆናል። በዛ አጋጣሚ በጣም እንኳን ደስ ያለ አዶናይ ወንድሜ። ይሄ ሽልማትም እንግዲህ የእናንተ ነው። የ5 ዓመት ታማኝ ፎሎወሮች እናንተ ኮፒ ሊንክ ሼር እያደረጋችሁ ከዛ ማስታወቂያ በምሰራው ብር ነው ይሄንን መኪና ያገዛሁትና ይሄም የእናንተ ሽልማት ነው። እጅግ በጣም ነው ማመሰግናችሁ። ነሽ ቁንጅናው እንኳን ደጅሽ ለሚፈና ይሄ መጀመሪያው ነው። የደቡብ አፍሪካውንም ሰው ታደ እንኳን እንደኔ ለተረታ አልহামዱሊላህ ረቢል ዓለሚን። አላህ ታሳብ አላህ ትብና ያልገበዘው አልፎ ቁንጅና እንደ ትንግርት ሆና ተፈጥራ አዲስ መኪና ይዛለች። እኔ ለሷ ደስ ብሎኛል። ያው በራሷ ብትገዙ ሺ ዲዘርቭድ ያን ነገር። በጣም ብዙ የለፋች ልጅ ነች። በእርግጥ ሽልማትም አግኝታለች። ቲክቶክ ክሬቲቭ አዋርድ ላይ 1 ሚሊዮን ብር ተሸልማለች። ያው እሱ ላይ ሞልቶ ይሆናል አይ ቲንክ የገዛችው። ስለ አዶናይም የተናገረችው ነገር በጣም እሱም ደስ ብሎኛል። እንኳን ደስ አለ ብሏለች። ምን ተሰማችሁ እስቲ በዚህ ጉዳይስ? አሁን ደግሞ ምንየው የእንዳልካቸውን ቪዲዮ ነው። እስቲ ብዙዎችን ያበሳጨ ንግግር ተናግሯል። ያ ምንድን ነው የሚለውን አብረን አይተን እንመለስና ሀሳብ እንሰጥበታለን። ነገሩ ለምንድን ነው ጦርነት ያስነሳው? አዋርዱ በሰላም የተከናወነ ነበር አይደል? ለምንድን ነው ትርምስ የተነሳው? ኢየሱስ አለቻ፣ ስሙን ጠራቻ፣ ብቸኛ አዳኝ የሆነውን ስም ጠራች። ምድር ተንኮሻኮሸ። ሶሻል ሚዲያው ጠቅላላ ከኢየሱስ ቀጥሎ ብዙ ስም ተጠራ። we don't really care by the way። ዋናው ኢየሱስ መጠራቱ ነው። ዋናው ኢየሱስ ነው። ኢየሱስ ይጠራ ብቻ። ሰፈርም መንደሩ ነው የሚንቆሻቆሸው። ለምን እንዴ? ይሄ ስም ከተጠራ ኢየሱስ የልዩነታችን ምክንያት ስም ይጠራ ብቻ። ሌሎች ስሞች ከስር ይንጫጫሉ። ሌላ ስም ሁሉ ከዚህ ስም ስር ይሰግዳሉ። ዋናው ስለተጠራ ስለሌሎች ጉዳይ የለንም ማለት አይ ሚን የምራችሁ ነው። ሲሪየስሊ ኢየሱስን ነው እያወዳደራችሁ ያዋላችሁት? ኢየሱስን ነው ለንጽጽር ያቀረባችሁት?
ኢየሱስ እኮ ነው። ስሙ ለምን ተጠራ ብላችሁ ነው? እና ኢየሱስ ስለተጠራ ሌላ የሚጠራ እያላችሁ ከዚህ ስም እኩል ልታስተካክሉ እየሞከራችሁ ነው። ሌላ ስም አምጥታችሁ የትኛውም ስም የዚህ ስም ባሪያ ነው። የትኛውም ጉልበት ለዚህ ስም ይንበረከካል። እግዚአብሔር ያለ ልክ ከፍ ያደረገው ስም ጋር አትጋጭ። እግዚአብሔር ያለ ልክ ከፍ ያደረገው አንድ ስም ነው። ሌላ ከፍ ያለ ስም የለም። ኢየሱስ ላይ ከፍ የሚል ስም ሁሉ የተረገመ ይሁን። እንዳልክ አይነት ጮማ ደደብ ከመሆን እግዚአብሔር ይሰውራል። ማስተዋል የጠራችው ኢየሱስ ይመጣል፣ አዶናይ የጠራት ማርያም ግን አትመጣም ይላል መጽሐፋችን ሲናገር አይደለም። ማርያም መላእክቱም እንደሚመጡ ማርቆስ 8:10 ላይ ያስቀምጣል። እነዚህም ደግሞ ማርያም ራሷ አውራው እንደምትመጣ መጽሐፋችን ይናገር። አንደኛ ተሰሎንቄ 3:12 ጌታችን ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር ይመጣል እንዳልካቸውና መሰሎቹ የድንግል ማርያምን ቅድስናና ንጽሕና ይካዱ ናቸው፣ ስለዚህ አትመጣም ብሎ ያምናል። እግዚአብሔር ከነዚህ ድንቁርና ይሰውራቸው። ያው ኢየሱስን መጣ ማርያም መጣ ዛሬም ቢሆን አጀንዳዬ አርሲ ናት። በአርሲ በግፍ ለሚጨፈጨፉ ኦርቶዶክሳውያን ዝም አልልም። ሰማችሁት ነው ማለት እኔ ማይገባኝ ነገር ለምንድን ነው እርስ በርስ ተከባብረን መቀጠል እንዲህ የከበደ? ማለት ሰው የፈለጉን ይመን የፈለጉን ይናገር የፈለጉን ያመስግን። ይህን ያህል መንገድ እርቁ እንዲህ ተናግሮ ሌላውን ዲስሪስፔክት ማድረግ እኔ ልክ ነው ብዬ አላስብም። እስቲ እናንተ በዚህ ጉዳይ ምን አይነት ሀሳብ አላችሁ? አቡ የእሙ ወንድም ይባላል። ይህ የምትመለከቱት ገራሚ ወጣት ማለት ነው። መድረክ የመጣው ደግሞ ፍቅሩን ለመግለጽ እንጂ እኔን ለመምታት አይደለም ልነግራችሁ ፈልጋለሁ። የዛኔ ግን አላወቅኩትም ነበር፣ ምክንያቱም አይምሮ የት እንደነበር አላውቅም። በሽልማቱ ምክንያት በጣም ደስ ብሎኛል እየተናገርኩኝ ነበርና ከዛ ሴኩሪቲዎች ደግሞ በዛ ሲመጡ ምንድነው የተፈጠረው እኔ ግራ ገብቶኝ ነበረ። እና ወንድሜ በጣም ወድሃለሁ። ከዚህ በፊት ቪዲዮዎች ማይቻቸዋለሁ። ቴንክ ዩ ሶ ማች ፍቅርን ለመግለጽ እስከዚያን ያህል ስለሄድክ ማለት ነው። ተረድቻለሁ። በአካል እንገናኛለን። የፍቅር እንደሆነም እናሳያቸዋለን ማለት ነው። እወድሃለሁ። አይ ሆፕ ምንም ነገር አልሆንክም። ቴንክ ዩ ማርያም 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 ማርያም። በመጀመሪያ ለመላው ኦርቶዶክሳውያን ዛሬ የእናታችን የቅድስት ድንግል ማርያም ዓመታዊ የንግስ በዓል ነው። እንኳን አደረሳችሁ ልል እወዳለሁኝ። በመቀጠልም ደግሞ አሁን ቪዲዮ ላይ እንደተመለከትነው ወንድማችን አዶናይ ትላንትናው ዕለት በቲክቶክ ክሬቲቭ አዋርድ ላይ የእናታችን ቅድስት ድንግል ማርያምን ስም ከፍ አድርጎልናል። ለዚህም ደግሞ ወንድማችን ክብር ምስጋና ይገባዋል። እሺ አሁን የተመለከትነው ቪዲዮ ላይ ደግሞ እንግዲህ ዛሬ በጣም ቫይራል ሆኖ በጣም ብዙ ሰው እየተቀባበለው ያለ ቪዲዮ ነው ያሳዩዋችሁ። በትላንትናው ዕለት በቲክቶክ ክሬቲቭ አዋርድ መድረክ ላይ ምን ተፈጠረ የሚለው ነገር ግልጽ ላደርግላችሁ ነው የመጣሁት። በመጀመሪያ ደረጃ እኔ የአዶናይ ደጋፊ ነኝ። ሲሄድም ከቤትም ጀምሮ አዶናይን እየደገፍኩት ነው የሄድኩት። የእናታችንን የቅድስት ድንግል ማርያምን ስም ከፍ ሲያደርግን በጣም ደስ ብሎ የነበረ በቦታው ላይ። ከዛ በኋላ ደግሞ ቁልፉንም ደግሞ ሲወስድ ደግሞ በጣም ደስ ብሎኝ ስለነበረ ደስታዬንና ሪስፔክቴን እንግዲህ ለመግለጽ መድረክ ላይ ወጥቼ ነበረ። ይህንንም ደግሞ እንግዲህ የጸጥታ ኃይሎች ስላልፈለጉት ከዛ ቦታ ላይ ለማስወረድ በነበረ ትንሽ አለመግባባት ያን ነገር ግን እየተቆራረጠ እንግዲህ እኔ አዶናይን ልደበድበው እሱን ልመታው እንደወጣው ተደርጎ እየተለቀቀ ያለው ነገር በጣም የሚያሳፍር ነገር ነው። እውነት ለመናገር አንዳንዶቹ ሁሉ ትንታኔ እየሰጡበት ያለው በቃ የምር ልደበድበው የወጣው አይነት አድርገው እንትን እያሉ ያሉ እያናፈሱ ያሉ ሰዎች አሉ። በጣም በሚገርምና በሚደንቅ ሁኔታ እኔ ግን አዶናይ ወንድሜ ነው። ምንም የሚያገናኝ ነገር የለም። ምንም አድርጎኝም የማያውቅም። ከዩቲናስ ጋር ደግሞ አያይዛችሁ ደግሞ የዩቲናስ ደጋፊ ነው እሱ ለዛ ነው ምናምን ለምትሉ ደግሞ ዩቲናስን ሲጀመር አግኝቻትም አላውቅም፣ ተገናኝተንም አናውቅም፣ አውርተንም አናውቅም። ዩቲናስ ማናትም አይደላችሁም፣ አውቃታለሁ ግን ምንም አይነት የለንም። ሞር እኔ ወደ አዶናይ ነው ማደለው፣ አዶናይን ነው መደግፈው። ሁሉም ሰው የፈለገውን የመደገፍ መብት አለው። እኔም ደግሞ አዶናይን ደግፍ ያለውኝ። ሌላው ደግሞ የሚገርማችሁ ነገር ከአዶናይ ጋር ኮላብ አድርገን አሪፍ ስራ ይዘንላችሁ እንደምንመጣ ምንም ጥርጥር የለኝም። ምችት ይበላችሁ። አዶናይን እንደሰማችሁት ነው ያው አስተባብሏል። ልጁ የኔ ደጋፊ ነው፣ እኔን ስለሚወድ ነው እና ደስታውን ሊገልጽልኝ ነው ብሎ ተናግሯል። ያው እኔም እንደዛ ነበር የትላንትናው ቪዲዮ ላይ ያልኩት። ብራዘር አይሚ ትሙት እኔ አሁን ዛሬ ያለሁት ስለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለኔ ደስታ ነው። በጣም ከፋኝ። በምንም አይነት መንገድ ፉራጅ አልተባለም። ሰላም ነው ስለ ህፃናቶች እዚህ ጋር ኦኬ ፓስታ ሌሎንቶ ኦኬ ፓስታ ማለት ለኔ ሰጡኝ ቻሌንጅ አለ። ሰሜን አልጠሩትም ከ1 እስከ 5 ጨራሽ ሚካኤልን ደብሩኝ። ሰበር ዜና ተሰምቷል። ሱራጃን በማስመልከት ጭላሎ ፉድ ኮምፕሌክስ እና የጂ ፓወር ቲክቶክ ክሬቲቭ አዋርድ መግለጫ አውጥቷል።
ትናንትና በተካሄደው የጂ ፓወር ቲክቶክ ክሬቲቭ አዋርድ ሽልማት ላይ የጭላሎ ቻሌንጅ ውጤትን አስመልክቶ በሱራጅ አማካኝነት እየተነሱ ያሉት ቅሬታዎችን ተመልክተናል። ከውድድሩ መጀመሪያ አንስቶ ለሁሉም ተሳታፊዎች በግልጽ እንደተነገረው አሸናፊው የሚለየው በዋናነት በህዝብ ድምፅ ሲሆን ይህም ከጠቅላላ ውጤቱ ቢያንስ 70% የሚሆነው ድርሻ ይይዛል። የድምፅ መስጫ ጊዜ ሲጠናቀቅ ሱራጃ ማግኘት የቻለው አጠቃላይ 772 ድምፅ ብቻ ነው። ይህ ውጤት ለ70% የህዝብ ድምፅ ውድድር የሚያበቃ ባለመሆኑ አሸናፊ ሳይሆን ቀርቷል ሲል ምላሽ ሰጥቷል። ታዲያ ድርጅቱን በማህበራዊ ሚዲያ ላይ የሚዘዋወረውንም ወሬ አውግዟል። እንደሰማችሁት ነው ልጅ በጣም ነበር ያሳዘነኝ። ማለት እንደተገፋ ተናግሮ ነበር። ወደ 3.6 ሚሊዮን ቪው የታየለት የሱ ቪዲዮ ቻሌንጁን በቁጥር በልጦ አሸንፎ ነበር። እነሱ ግን ያው በቮት ነው ካውንት የምናደርገውና 70% ማተር የሚያደርገው የህዝብ ቮት ነው ተብሎ ነበር። በሱ ደግሞ ስላላሸነፍክ ነው ስምን እንኳን ያልጠራ ነው ብሏል። ግን ደግሞ እንደ ማስታወቂያ ካየ ነው ያውላ አቺቭ አድርጎ አትሊስት ስሙን መጥራት ምንም እንዳልተፈጠረ እሱ እንደሌለበት አድርገው ጭራሽ ማለፋቸው ልክ አይመስለኝም። መልእክተኛው በቤተሰቡ በሀገሩ ሄዶ ባህር ዳር እንዲህ ተሸልሟል። ደስ የሚል አቀባበል፣ የሚያምር አቀባበል ነበር። ይገባል ብዬ አስባለሁ። ትናንትና በተካሄደው የቲክቶክ ክሬቲቭ አዋርድ ሽልማት ላይ በጣም መልክ ሲሰሩና በጣም ቀለም ሲቀባቡ ያመሹት እነዚህ 3 የእርዳታ አሰባሳቢ ማን ነው? አንደኛው ዶክተር ነው ለካ። ብቻ ግን ለኔ አይገባም ሽልማቱ ለእንትና ነው ምናምን ያ ሲቀባበሉብን ነበረ። ማለት የምርጫ ቅስቀሳ ስታካሄድ ከርመ አክብሮ የመረጠን ህዝብ ላይ ለኔ አይገባም ለእንትና ነው ማለት ህዝብ መራቅ አይሆንብም። በጣም የድራማ ተውኔት ምናምን ችሎታ ካላችሁ እኮ ሄደ አዲስ አበባ የሆነ ቲያትር ላይ መቀጠር ነው እንጂ ሽልማቱ ለኔ አይገባም ለእንትና ነው እያልክ ህዝቡ ላይ መደበር አይመጣው፣ በእውነት አይመጣው። በቃ እኮ ተሸለምካ አመስግነ መውረድ ነው እንጂ አይ ለኔ አይደለም። ትሁት ናችሁ ማለት ነው። በጣም ነው ትሁት የሆናችሁት። በእውነት ስትትወቱ እንደዚህ ነው። ታው በእውነት እንደዚህ አይነት መልክ መስራት ደስ አይልም። በቃ ሲበዛም ያስጠላል። ታው ይሄ ቪዲዮ እዩት። እግዚአብሔር እያያችሁ ነው፣ ከጀርባችሁ ነው፣ ሳይታወቃችሁ እናንተ ህይወት እየጻፈላችሁ ነው። እግዚአብሔር አመስግኑ ብቻ፣ ሰው አትግዱ። እናንተ ሰው እውነቴን ነው የምላችሁ። ይቅር ባይነት ይቅር በሉ። በዚህ እየተጠፋችሁ በዚህ ይኸው ፍቅር ስጡ። አንድ ቀን ዛኔ ትባረካላችሁ። ስትባረኩ ደግሞ ማለት ነው የሚያስለቅሳችሁ ባርኮት ነው። ስትባረኩ ደግሞ ማለት ነው ብላችሁ ለአንድ ቀን ተደስታችሁ የምትተውት አይደለም። እግዚአብሔራችሁን የምታመሰግኑበት ነው። እግዚአብሔራችሁን የምታመሰግኑበት ነው ስትባረኩ። እግዚአብሔር ይመስገን። ጌታ ሆይ ቴንክ ዩ። አዶናይ በዚህ ቪዲዮ 2016 ላይ ነው እንዲህ አልቅሶ የሰራው ቪዲዮ ምን ያክል አምላኩን ከልቡ እንደጠየቀው ተረዳው። አይገርምም? አሁን ላይ የደረሰበትን ስኬትና ከዚህ በፊት እግዚአብሔርን ምን አድርግልኝ ሲለው እንደነበር ስታዩት ልክ ነው። እግዚአብሔርን በቅን ልቦና መጠየቅ ወሳኝ ነው። አንደስ ያለ አዶናይ ሚስት በሶሻል ሚዲያ ያለ አግባብ የሆኑ ፎቶዎችን ያው ብትለቅ ጉዳዩ ያጣላል አያጣላም? ሲጀምር ሚስት ሶሻል ሚዲያ ለምን ትሰራለች እንዴ? ሶሻል ሚዲያ አላት አይደል እንዴ? ሄለ እንግዲህ ሳሚዬ እንግዲህ ምን መሰለህ፣ እኔ አም ኦልድ ስታይል ነህ፣ ይገባኛል። ሶሻል ሚዲያ አሁን እንግዲህ ሰፋ ባለመልኩ ስንመለከት ያው እኔ እቸገራለሁ። በቃ ዛሬ እንደዚህ ነገ እንደዚህ እያሉ የተነሱ መለጠፍ የሚያስቸግረኝ ነገር ነው። ግን ያው ሚዲያ ላይ ስላለው አንዳንዴ ሼር የማረጋቸው አንዳንድ ነገሮች አሉ። ግን ባሌንም አክብሬ ማለት ነው፣ የልጆች እናት ነኝ። ስለዚህ እሱን ሁሉ ነገር አካተህ ነው የምታደርገው። ግን ሶሻል ሚዲያ ቢዝነስ ይሰራበታል፣ ቁም ነገር ማለት ነው፣ ቤት ይተዳደርበታል። ይሄ መረን የለቀቀ አላስፈላጊ ነገር፣ ባሏን የሚያስደፍር ልጆቿን የምታፍርበት ነገር ከሆነ አልስማማበትም፣ ያጣላል እላለሁ። ያከራክራል ቤት ውስጥ የኔ መቤት
ይሄ ነገር ላንቺም ለኔም ጥሩ አይደለም ብሎ ይመክርበታል። ግን ሁሉንም ሻት ማድረግ አንችልም። ሶሻል ሚዲያ is for good። አሁን ሳሚዳን ተስማማ እንዴት ነው ነገሩ? ተስማማለህ? ለምሳሌ እኔ አሁን ሚስት ስትል ከእንትኑ ከእይታ ውጪ ያለች ነው የወሰድኩት። ለምሳሌ ከቢዝነሱም ከእንትኑም ውጪ ከሆነች አክቲቪቲዋ ያንን ሶሻል ሚዲያ የመከታተል ብቻ ነው እንጂ ማድረግ ያለባት ራሷን የምትሸጥበት ነገር መሆን የለበትም። ሁላችንም ቅድም እንዳልኳችሁ እንዳትረሱ፣ ሁላችንም ለገበያ ነው የምንወጣው። ስለዚህ አንተ ኦሬዲ ትዳር ካረክ ገበያን ዘግታል፣ ኦሬዲ ሸምታል የራስህ። ከዛ በኋላ እንዲያርገህ ብትነሳው አቴንሽን ለመሳብ ሌላ አይነት ነገር ካልሆነ በስተቀር ሌላ ትርጉም የለውም። ሄለን እንዳለችው አይ ሪስፔክት በዛ በሚዲያ ውስጥ ካለ በዛ ደግሞ ስራ የምትሰራ ከሆነ ከዛ ጋር የተሰራ ጀኒውን ነው ይታወቃል። ባይዘወይ የእንትን ሲሆን የስራ ሲሆን ምናምን አቀራረባቸው ምናምን ይሆናል። ሶሻል ሚዲያ አይጠቀሙ አይደለም እኔ እያልኩ ያለሁት ባለትዳሮችን ግን ነገሮችን ከማየት ውጪ ኢንተራክሽናቸው በጣም መቀነስ አለበት። ያስታውቃል። ተስማማላችሁ በሳሚዳን? እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችሁ እንደተዝናናችሁባችሁ ተስፋ አደርጋለሁ። እስከሆነ አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሼር ያላረጋችሁ ሼር በማድረግ እና ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን እንዳይረሳ። በተለይ ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።